ፕሮጀክቶች እንዴት ማኔጅ ይደረጋሉ? ፌዛቸውስ እንዴት ነው የሚለው ከመሰረታዊ ነገሩ ልነሳና እያንዳንዱ ነገር ላይ ደግሞ ይሄ የጨረታው አብሮ የሚገባበትም ነገር ስላለ ከመነሻው እስኪ የኛ ሀገር ኮንስትራክሽን ሴክተር ምን ይመስላል፣ ኢንተርናሽናል ትሬንድስ እንዴት ነው የሚለውን ነገር እስኪ እርስዎ ዘርዘር አድርገው ቢያስረዱ። እሺ አመሰግናለሁ። እንግዲህ የፕሮጀክት ላይፍ ሳይክል ይሄ ኮንቬንሽናል በሆነው ዴፊኒሽን ከመሄድ የዚህ የኮንስትራክሽን ፕሮጀክቶች ወይም ደግሞ የኢንጂነሪንግ ፕሮጀክቶች ላይፍ ሳይክል ወይም ዑደቱ ምን ያህል ምዕራፎች አሉት የሚለውን ባይና በዚህ አይነት ቢሄድበት ይሻላል ብዬ አስባለሁ። አንድ አራት ምዕራፎች ይኖሩታል። የመጀመሪያው ምዕራፍ በእንግሊዝኛ ፕሪ ዲዛይን ስቴጅ ወይም ደግሞ ቅድመ ዲዛይን ምዕራፍ ልንለው እንችላለን። እንግዲህ ማንኛውም የኢንጂነሪንግ ፕሮጀክት ዲዛይን ያስፈልገዋል። ዲዛይን ከመሰራቱ በፊት ግን በፕሮጀክቱ ባለቤት ቤት ውስጥ የሚሰሩ በርካታ የቅድመ ሁኔታ ስራዎች አሉ፣ ከዲዛይኑ በፊት ማለት ነው። ለምሳሌ ስለ ህንጻ የምናወራ ከሆነ ህንጻው የሚሰራበትን ቦታ የመያዝ እና የባለቤትነት ማረጋገጫ በእጁ ማስገባት ይኖርበታል። የታይትል ዲድ የሚባለው ነገር የግድ አስፈላጊ ነው። በጀት ሴኪዩር ማድረግ አለበት፣ በጀት ማዘጋጀት አለበት። እንግዲህ በጀቱ ምናልባት ፕሮጀክቱ በጣም ሲምፕል ቀላል ፕሮጀክት ከሆነ ዲዛይኑና ኮንስትራክሽኑ በአንድ በጀት ዓመት የሚጠናቀቅ ከሆነ የዲዛይንም የኮንስትራክሽንንም በጀት ሊይዝ ይገባል። ነገር ግን ዲዛይኑን በአንድ በጀት ዓመት ኮንስትራክሽኑን ደግሞ በሌላ በጀት ዓመት የሚያሰራው አይነት ፕሮጀክት ከሆነ ቢያንስ የዲዛይን በጀት ሊኖረው ይገባል ማለት ነው። ስለዚህ በጀቱን ሴኪዩር ማድረግ አለበት። ሁለት አልኩ። በሶስተኛ ደረጃ ምናልባት የፊዚቢሊቲ ስተዲ የዚህ የአዋጭነት ጥናት ደግሞ ማጥናት ወይም ማስጠናት ይኖርበታል። ራሱን የቻለ ባለሙያ እንግዲህ ሊቀጥር ያስፈልገዋል ማለት ነው። ኢንሃውስ በቤት ውስጥ ይሄን ጥናት የሚያጠናለት እስከሌለ ድረስ። ስለዚህ ይሄ ፕሮጀክት የሚታሰበው ፕሮጀክት አዋጭ ነው አይደለም የሚለው ነገር በባለሙያ በደንብ ተጠንቶ አዋጭነቱ መረጋገጥ ይኖርበታል። ስለዚህ ይሄም ራሱ አንድ ዝግጅት ይፈልጋል። ምናልባት ከዚህ በተጨማሪም እንደው የመጀመሪያ ደረጃ የሶይል ቴስት የአፈር ምርመራ እንደው አፈሩ በኋላ በእርግጥ በዲዛይን ምዕራፉ ስንገባ ዲቴይሉ ይሰራል። ነገር ግን አሁን በግርድፍም ደረጃ ቢሆን የአፈሩ ሁኔታ ምን ይመስላል የሚለውን ሰርቬይንግም የመሬት ሰርቬይ ማሰራት ይኖርበት ይሆናል። እነዚህ ሁሉ ከተጠናቀቁ በኋላ አንድ በጣም ቁልፍ የሆነ ስራ ደግሞ በዚህ ምዕራፍ ውስጥ መሰራት ያለበት ዲዛይኑን የሚሰራልኝ ማን ነው ብሎ ማሰብ አለበት። ስለዚህ ዲዛይን አድራጊውን ወደሚቀጥለው ምዕራፍ ውስጥ ስንገባ ዲዛይን ምዕራፍ ነው። ስለዚህ ዲዛይኑ በማን ነው የሚሰራው የሚለው ይሄ አማካሪ የመምረጥ ወይም ዲዛይነር የመምረጥና የመቅጠር ስራ ትልቅ ስራ ነው። ይሄ ዲዛይን ስቴጅ ማለት ነው። ዲዛይን ስቴጅ ላይ እንግዲህ ዝርዝር ጥናት የሚጠናበት ምዕራፍ ነው። እንግዲህ አሁንም ስለ ቢልዲንግ የምናወራ ከሆነ ስለ ህንጻ የምናወራ ከሆነ ቢያንስ 1-3 ደረጃዎች ሊኖሩት ይችላሉ። ለምሳሌ ስኬች ዲዛይን የሚሉት አርኪቴክቶች ዝርዝር ጥናት ውስጥ ሳይገቡ ብዙ ጊዜ ሳያባክኑ ብዙ ገንዘብም ሳያወጡ በግርድፉ ስኬች አድርገው ከባለቤት ጋራ ይነጋገሩበታል። እንግዲህ ቅድም በመጀመሪያው ምዕራፍ ውስጥ ምናልባት ያልገለጽኩት ፕሮግራም ፕሪፓሬሽን አለ ማለት ፍላጎታቸው ምንድነው እንዲሰራላቸው የፈለጉት አሰሪ መስሪያ ቤት ያንን ፍላጎታቸውን ምናልባት ቴክኒካል በሆነ መንገድም ባይሆን እንኳን እንደ ባለሙያም ባይሆን እንኳን
በእነሱ ዕውቀትና ልምድ ደረጃ የምፈልገው ይሄ ነው ብሎ ማስቀመጥ ይኖርባቸዋል። ለምሳሌ ቢሮ ከሆነ የሚሰራው ስንት ፎቅ እርግጥ በኋላ ይወሰናል። የፕላን ስምምነት ሲገኝ እዛ ቦታ ላይ ስንት ፎቅ ይሰራል ምን የሚለው ነገር በኋላ የሚወሰን ሆኖ እነሱ ግን የሚፈልጉትን ነገር በውል ማስቀመጥ አለባቸው። ለምሳሌ አሁን ቤት ብናሰራኛ ኪችን እንፈልጋለን፣ ሳሎን እንፈልጋለን፣ ቤድሩም እንፈልጋለን፣ መኝታ ቤት እንደዚህ እያልን እንደምናደርገው አሰሪ መስሪያ ቤቶችም ፍላጎታቸውን በውል ማስቀመጥ ይኖርባቸዋልና ያንን መሰረት አድርጎ የመጀመሪያ ስኬች ዲዛይን ይሰራል። ስኬች ዲዛይኑን አሁን ከባለቤት ጋር ቁጭ ብሎ ያሰብከው እንዴት ነው? አሁን ጥሩ ሄጀበታለሁ፣ ያስማማሃል፣ በዚህ ብቀጥል ብሎ ይነጋገርበታል። በጣም ጥሩ ነው ቀጥል ካለው ወደሚቀጥለው ወደ ፕሪሊሚናሪ ዲዛይን ይሄዳል። ሌላ ደግሞ የለም እዚህ ጋር እንዲህ ቢሆንልኝ የሚለው ነገር ካለ እሱንም አት ኤርሊ ስቴጅ ብዙ ሳይለፋ ማለት ነው ያንን ኮሬክት አድርጎ ወደሚቀጥለው የዲዛይን ምዕራፍ ይሄዳል። ፕሪሊሚናሪ ዲዛይን ከስኬች ዲዛይን ዲቴይልድ ነው፣ ግን ወደ ፋይናል ዲዛይን ደግሞ አልደረሰም፣ መሀል ላይ ያለ ነው። አሁንም በፕሪሊሚናሪ ዲዛይን ደረጃ የሰራውን ከባለቤት ጋር ቁጭ ብሎ መነጋገር ይኖርበታል። ቁጭ ብሎ ይነጋገርና እንዴት ነው አሁንስ ልቀጥል፣ ትስማማለህ፣ ጥሩ ያንተን ፍላጎት እያሟላሁ ነው ብሎ ይነጋገራል አርኪቴክቱ ማለት ነው። እንግዲህ በዚህ ስቴጅ ላይ እንደ ፕሮጀክቱ ኮምፕሌክሲቲ እና ሲምፕሊሲቲ ለምሳሌ ኮምፕሌክስ ከሆነ በፕሪሊሚናሪ ዲዛይን ስቴጅም ሌሎቹ ዲሲፕሊንስ አሁን ስትራክቸራል ዲዛይን፣ ኤሌክትሪካል፣ ሳኒተሪም በተወሰነ ግርድፍ ደረጃ አብረው ይቀርባሉ። ሲምፕል ፕሮጀክት ከሆነ ግን በዚህ ስቴጅ ላይ ያስፈልግ ይችላል። የሚቀጥለው ምዕራፍ ላይ ሌላው ምናልባት በኤሪያ ቤዚስ የሆነ ኮስት ኤስቲሜሽንም ሊያቀርብ ይችላል ኮንሰልታንቱ። ማለትም ይሄ ፕሮጀክት ይሄን ያህል ኮስት ያደርጋል ብሎ ራፍ የሆነ ኤስቲሜሽን ያቀርባል። ኤሪያ ቤዝድ ነው፣ ያው ዲቴይልድ አይደለም። ዲቴይሉ በኋላ በዲቴይል ዲዛይን ጊዜ ነው የሚሰራው። አሁን በጀቱንና አሁን ደግሞ በፕሪሊሚናሪ ዲዛይን ደረጃ የደረሰበትን ሁለቱን ኮምፓቲብል እንዲሆኑ ማድረግ ግዴታ ይኖርበታል ኮንሰልታንቱ አንድ። አለበለዚያ ደግሞ አይ ጥሩ ነው የሄድከው ከበጀቱ ከፍ ቢልም ተጨማሪውን እኔ አፈላልጋለሁ በጀት ብሎ ባለቤቱ ኮንፈርሜሽን ሊሰጠው ይገባል። በኤሪያ ቤዚስ ሰርቶ ያገኘው ገንዘብ ከበጀቱ ከፍ ያለ ከሆነ ማለት ነው። ይሄን ከሰራ በኋላ እንግዲህ ወደሚቀጥለው ፌዝ ነው የሚሄደው። ሶስተኛው ደረጃ ዲዛይን ዲቴይል ዲዛይን ነው፣ ዝርዝር ጥናት ነው። አሁን በቃ የመጨረሻ እዚህ ላይ አሁን ስለ ቢልዲንግ ነው የጀመርነው። አርኪቴክቸራል ዲዛይኑ ዲቴይልድ ይሆናል። ስትራክቸራል ዲዛይኑ ኤሌክትሪካል፣ ሳኒተሪ፣ ቢል ኦፍ ኳንቲቲ፣ የዋጋ ጥናት እና ዋጋ የተሞላበት ቢል ኦፍ ኳንቲቲ ሁሉ ይዘጋጅና ኢንጂነርስ ኤስቲሜት የሚባለው የመሐንዲስ ግምት ይሄ ፕሮጀክት ምን ያህል ኮስት ያደርግ። ቅድም በኤሪያ ቤዚስ ነው ያልኩት፣ ግርድፍ ነው። አሁን ግን ሞር ወደ ሪያሊቲው የተጠጋ ነው። ስቲል አሁንም ቢሆን ኤስቲሜት ነው እንጂ አክቹዋል አይደለም። አክቹዋሉ መጨረሻ ላይ በኋላ መጣበታለሁ፣ ስራው በሚሰራበት ጊዜ የሚደረስበት ይሆናል። እና ይሄንን ይሰራል። ቢድ ዶክመንት ያዘጋጃል፣ ማለት የጨረታ ዶክመንቱንም ያዘጋጃል በዚህ ስቴጅ። እና እነዚህ ሁሉ ተጠቃለው መዘጋጀት ይኖርባቸዋል። እንግዲህ አሁን ባለው አሰራር ምንድነው ሚኒመም ሪኳየርመንት? አንድ ዲዛይነር ለምሳሌ አርኪቴክቸራል ዲዛይን ሲሰራ አንዱ 50 ቅጠል ዲዛይን ሊያመርት ይችላል። ሌላው ደግሞ 20 ሊያመርት ይችላል። ሌላው ደግሞ 100 ሊያመርት ይችላል። ምንድነው መለኪያው ወይም ደግሞ ሚኒመም ሪኳየርመንቱ ምንድነው የሚለው በጣም ወሳኝ ነገር ነው። ይሄንን ጋይድ እንዲያደርግ አንድ ጊዜ አሁን ከተማና መሰረተ ልማት ሚኒስቴር የተባለው ብዙ ኢቮሉሽን አካሂዷል። ብዙ ስሞች ነበሩት። የመሰረተ ልማት ሚኒስቴር በነበረ ጊዜ አንድ ጥናት ተጠንቷል። እንዳጋጣሚ ሆኖ የኔ ቢሮና ኤስቢ ኮንሰልት የሚባል ኮንሰልቲንግ ኦፊስ አለ። ሁለታችንን ያጠና ነው። ጂቲዜድ ነው ፋይናንስ ያደረገው። ዲዛይን ቼኪንግ ማኑዋል የሚል ተዘጋጅቶ ነበረ፣ ግን ስራ ላይ አልዋለም።
እኔ ለብዙ እንትኖች ሼር አድርጌያለሁ ያንን ዶክመንት ለባለስልጣኑ መስሪያ ቤት ሼር አድርጌያለሁ። መነሻ አትሊስት እንዲሆን ምናልባት አሁን ማሻሻል ሊያስፈልገው ይችላል፣ አፕዴት ማድረግ ሊያስፈልገው ይችላል፣ ግን ጥሩ መነሻ ሊሆን ይችላል። ስለዚህ አንድ አርኪቴክቸራል ዲዛይን ምን ማሟላት አለበት? ከፔፐር ሳይዝ አንጻር፣ ከብዛት አንጻር፣ ከዲቴይሉ አንጻር ሚኒመም ይሄን መያዝ አለበት። አንድ ዲዛይነር ሰሚት ሲያደርግ ሰርቻለሁ ብሎ ሰሚት ሲያደርግ ይሄን ማድረግ አለበት። ስትራክቸራል ዲዛይንም ሚኒመም ሪኳየርመንቱ ይሄ ነው፣ ይሄንን ማምረት አለበት። ሳኒተሪም እንደዚህ ቢድ ዶክመንቱን መምሰል አለበት። ኢንፋክት እሱ ፒፒኤ ኃላፊነቱን ወስዷል። የእሱን መጠቀም ነው። ዲዛይን ምዕራፍን ጨረስን። ኔክስት ምንድን ነው ስንል ኔክስት ስቴጅ ቴንደር ፕሮሰሲንግ ወይም ደግሞ የጨረታ ሂደት ነው። ማለት ስራውን ማን ይስራልኝ የሚል ጭንቀት ነው። አሁን ደግሞ ማለት መሬት ላይ ማን ይስራልኝ፣ ኮንስትራክሽኑን ማን ይስራልኝ የሚለው ነው። ቅድም ዲዛይኑን ማን ይስራልኝ ነበር፣ ዲዛይኑ ተሰራ። አሁን ደግሞ ኮንስትራክሽኑን ማን ይስራልኝ፣ ዲዛይኑን መሬት ላይ ማን ያስቀምጥልኝ የሚለው። ስለዚህ እሱ ደግሞ እንግዲህ የተፈቀደውን የግዢ ሂደት ጠብቆ የግዢ ህግ ጠብቆ አስፈላጊውን ጨረታ አውጥቶ ራሱን የቻለ ሂደት አለው። እንግዲህ አናሊሲስ ተሰርቶ አሸናፊው ተመርጦ የአሸናፊው ስራ ተቋራጭ ይመረጣል። እንግዲህ እዚህ ላይ የግዢ ህጉ አሁን የፒፒኤ የግዢ ህግ በተቻለ መጠን እንግዲህ አሁን ፒፒኤ በነገራችን ላይ በመንግስት በጀት ለሚሰሩ ፕሮጀክቶች ነው ያ ህግ የወጣው። ድርጅቱ ራሱ መስሪያ ቤቱ ራሱ ፌዴራል ፕሮኪርመንት ኤንድ ፕሮፐርቲ አድሚኒስትሬሽን ኦቶሪቲ ነው አሁን የሚባለው፣ በፊት ኤጀንሲ ነበር። ስለዚህ ፌዴራል እና የግዥና የንብረት አስተዳደር ባለስልጣን። ስለዚህ የመንግስት ፕሮጀክቶች በሚሰሩበት ጊዜ የጨረታ ሂደቱ ምን መከተል አለበት ስራ ተቋራጭን ለመምረጥ የሚለው በደንብ በእነሱ ህግ ላይ ተቀምጧል። ለምሳሌ የመጀመሪያው አማራጭ ግልጽ ጨረታ ነው። ምክንያቱም በጣም ትራንስፓረንት ነው። ግልጽ ጨረታ ያው ስሙም እንደሚገልጸው በዚህ ጨረታ ውስጥ ለመሳተፍ ብቃት አለኝ የሚል ሁሉ ሊሳተፍ የሚችልበት ነው። ሞር ኮምፒቲቲቭ ነው። ለአጫራቹም ግዢ ለሚፈጽመው መስሪያ ቤት የተሻለ ዋጋ ለማግኘት ብዙ ተጫራቾች የሚሳተፉበት ነው። ስለዚህ በግልጽ ጨረታ ይመረጣል፣ በዛ ይሰራል። ከዛ ውጪ ሌሎች የግዢ ዘዴዎች አሉ። አሁን ውስን ጨረታ የሚባል አለ። ከአንድ ተጫራች ጋር ብቻ በኔጎሺዬሽን ውለታ ሊፈጸም የሚችልበት ሁኔታ አለ። እንደዚህ አይነቱ ነገር ልዩ ሁኔታ መኖር አለበት። እነዚህን ለመምረጥ ዝም ብሎ አንድ መስሪያ ቤት ተንደርድሮ ከአንድ መስሪያ ቤት ጋራ በኔጎሺዬሽን ተፈራርሜ ከሱ ጋራ ስራውን አስቀጥላለሁ ማለት አይችልም፣ በተለይ መንግስት መስሪያ ቤት። ምክንያቱም ግልጽ አይደለም አካሄዱ እና ተወዳዳሪነትንም ይገድባል። በዚህ ሂደት እንግዲህ ከተሄደ በኋላ አሸናፊ ይመረጣል፣ ውለታ ይፈረማል። የውል ሰነዱ መጀመሪያ ዲዛይን ስቴጅ ላይ ከቢድ ዶኩመንቱ ጋራ ኮንሰልታንቱ አብሮ አዘጋጅቶታል። ስለዚህ በጨረታም ጊዜ ይሄ ዶኩመንቱ ላይ አለ፣ ተጫራቹ አይቶታል። ያ ምናልባት በኔጎሺዬሽን ድርድር ውለታ ከመፈረሙ በፊት ሁለቱ ተፈራራሚ አካላት ማለት አሰሪውና ስራ ተቋራጩ ምናልባት የሚያሻሽሉት ነገር እሱ ታክሎበት ይፈረማል ማለት ነው። ከዛ በኋላ ወደ መጨረሻው ፌዝ ውስጥ እንገባለን። ምዕራፍ ኮንስትራክሽን ፌዝ ነው፣ አራተኛው። ኮንስትራክሽን ፌዝ ረጅሙ ምዕራፍ ነው። በአንጻራዊ መልኩ እስካሁን ካየናቸው ከሶስቱ ረዘም ያለ ጊዜ የሚወስድ ነው እና ግንባታው መሬት ላይ የሚቀመጥበት ነው። እንግዲህ እዚህ ላይ ስራ ተቋራጩ ኃላፊነቱ ጥራቱን ጠብቆ በስፔሲፊኬሽኑ መሰረት በውለታው ጊዜው መሰረት እና በውለታው በጀት በተቻለ መጠን ለመጨረስ ብሎ ነው የሚገባው። ይሄን ደግሞ የሚቆጣጠርለት ባለቤት ተቆጣጣሪ ወይም ደግሞ ሱፐርቪዥን እና ኮንትራክት አድሚኒስትሬሽን የሚሰራለት ኮንሰልታንት ይሰይማል፣ እንደራሴ አድርጎ ይሰይማል። ቢኮዝ በኢንሃውስ በራሱ ኃይል
መቆጣጠር የማይችል ሊሆን ይችላል። ቢሆንም እንኳን በተለይ ዲዛይን የሰራው ተቆጣጣሪ ቢሆን ይመረጣል። ምክንያቱም በኮንስትራክሽን ጊዜ የሚታዩ አንዳንድ ለውጦች ቢኖሩ ማሻሻያዎች ቢኖሩ ያንን ለማሻሻል የመጀመሪያ ዲዛይን የሰራው ኮንሰልታንት በኮንስትራክሽን ፌዝ ውስጥ ገብቶ የጥራት ቁጥጥሩንና የኮንትራት አድሚኒስትሬሽኑን ቢሰራ እሱ ስለሚመረጥ እሱ ይሰራል። ስለዚህ ባለቤት አለ፣ ኮንሰልታንት አለ፣ ኮንትራክተር አለ። አንዳንድ ጊዜም ደግሞ በተወሰነ ደረጃ ተቆጣጣሪ ባለስልጣን አለ። እነዚህ ፓርቲዎች በሙሉ በኮንስትራክሽን ፌዝ ውስጥ ይኖራሉ። የተለያየ ኃላፊነት አላቸው። በዚህ ሁኔታ ነው እንግዲህ አንድ የኮንስትራክሽን ፕሮጀክት ወይም ደግሞ የኢንጂነሪንግ ፕሮጀክት ዑደቱ አሁን ባልኩት ባጭሩ በዚህ ይገለጻል።